ጤና ይስጥልኝ ስሜ ሰላማት ገብረ አምላክ ነው። ይሄ ከእንግሊዝኛ ወደ አማርኛ የምገለብጣቸው የምተረጉማቸው አጫጭር ኮርሶች ናቸው። ዛሬ የምናወራው ስለ ፐር ሪኩዌስት ከዛ ከፐር ሪኩዌስት የሚመጡ ቶፒኮች ናቸው። ፍሪ አኒሜሽን ሶፍትዌር ነው እና ስለ አኒሜሽን የምናወራው ሁለት ፓርት አለው። የመጀመሪያው ቪዲዮ ይሄ ነው። የሚቀጥለው ቪዲዮ ነው። የሚቀጥለው ሳምንት እንቀጥላለን። እዚህ የሚቀጥለው ሳብጀክት ላይ ስለ ፋይናንስ ጋር እንሄዳለን። ለዛሬ ከዚህ ነው የምንጀምረው። ስለ እነዚህ ቶፒኮች የምናወራቸው ስለ እንዴት ምን አይነት ቢዝነሶች አሉ፣ ሰዎች ቢዝነስ መጀመር ከፈለጉ ምን አይነት የት ካታጎሪ በደንብ ገንዘብ የሚያገቡና ስራ የሚባሉ እንዴት ናቸው የሚባለው እነሱ ጋር ነው እና ስሞል ቢዝነስስ እንዴት አድርገው ሰው እንደሚጀምር የተለያየ ቦታ ላይ ስሞል ቢዝነስ መጀመር ይቻላል። በግድ አንድ ቶፒክ ሳይሆን ያቀፈው ኢንዱስትሪ የሚባለው የቢዝነስ ኢንዱስትሪ የሚባለው ሰፋ ያለ ነው እና ያን 16 ካታጎሪ ያቅፋል። ስለዛ ነው ገባ ብለን የምናየው። እኛ ዛሬ የምናወራው ስለ አኒሜሽን ነው። አንዳንዶቹ ቪዲዮዎቹ ዩዘር ፍሬንድሊ ይባላል። ዩዘር ፍሬንድሊ ማለት የሚጠቀሙት ሰዎች ቀለል ያለ በቀላሉ መጠቀም ይችላሉ። እንደ ሴልፎንን ኢንስትራክሽኑ መንገዱ ይሄን ተጠቀሙት የሚሉት መንገዱ ቀለል አድርገው ሰዎች የሚጠቀሙት በቀላሉ እንዲጠቀሙት ብዙ መማር ሳያስፈልጋቸው የሚለው አሉ። እነሱ ጋር ዩዘር ፍሬንድሊ የሚባሉ ነገሮች አሉና ስለዛ ነው እና የተለያዩ ዩዘር ፍሬንድሊ ያሉና በተለያየ መንገድ ስለ አኒሜት ማድረግና ከኮምፒውተር ጋር የተሰራ አኒሜሽን ስራዎችን እሱ ማቅረብ እንዲቻል የሚባለው መንገድ ነው። 16ቱ እነዚህ ናቸው። አኒሜሽን ስናስብ ከ16 ውስጥ ምኑ ጋር ይገባሉ ቢባል በተለያየ ነገር ለአድቨርታይዝመንት ጋር ይገባሉ እና ከአርት ኤንድ ኢንተርቴይንመንት ኢንዱስትሪ ጋር ይገባሉ። ከኮሚኒኬሽን ጋር ዌብሳይት ቢልድ ሲያደርጉ አኒሜሽን ሲጨምሩበት ወይም ከፊልም ኢንዱስትሪ ጋር ይገባሉ። ከኢንተርቴይንመንት ስንል እና ለተለያየ ለቢዝነስ ጋር የተያያዘ አኒሜሽን ለተለያየ ነገር መጠቀም ይችላሉ እና ከዚህም ወደዚህኛም ጋር ብንሄድ ሄልዝ ኢንዱስትሪ ኢንስትራክሽን ይሰጣሉ። እጃችሁን ታጠቡ፣ ይሄንን አታርጉ፣ ይሄን ቆሻሻ ነው ምን ሲሉ በአኒሜትድ ማቅረብ ይችላሉ። ፖስት ለሄልዝ እንዴት ከሄልዝ ጋር ማስተዋወቂያ አድርገው እና ለተለያዩ ቱሪዝም አኒሜሽን መጠቀም ይችላል። ሂውመን ሰርቪስስ የሚባለው ለሰዎች የሚረዱ ሰዎች እንደዛ አይነት ሁሉም እነዚህ መጠቀም ይችላሉ አኒሜሽን እና አኒሜሽን ሁሉም ጋር መግባት የሚችል ቶፒክ ነው። ከአኒሜሽንም ወጣ ብንል እነዚህ አራቱንም ጨምረና ከ16ቱ ላይ ነው እና ከነዚህም ጋራ ማስገባት እንችላለን። እዚህም ጋር ተመልሰን መተን ከነዛ ብቻ ሳይሆን ከነዚህም ጋር ተመልሰን መተን እዚህ ቶፒክ ውስጥ ፐር ሪኩዌስት ቶፒክ ካለ መተን እናያለን ቀስ ብለን። ኦኬ አሁን ፍሪ ሶፍትዌር ነው የምንጀምረው። ከፍለን የምንጠቀመው ሶፍትዌር አይነቶች አሉ እና ደግሞ በነፃ የምናገኘው ሶፍትዌሮች አሉና የምንጀምረው በፍሪ ሶፍትዌር ነው እና በቀላሉ ምን ሳንከፍል ኢንተርኔት ሰርቪስ ካለን እነዚህ መጠቀም የምንችላቸው ነው። ኦኬ ፍሪ አኒሜሽን ሶፍትዌር ፕሮግራም ስንል እነዚህ ናቸው። በኋላ ደግሞ እናያለን ከፍለንም የምንጠቀማቸው ሶፍትዌሮች አሉ። እነሱንም ገባ ብለን እናያለን። እነዚህ 11ዱ ጋራ ከፍሪ ሶፍትዌር ጋር የተያያዙ ናቸው። አንደኛው አኒሜከር ነው። አሁን ትንሽ ቪዲዮ የምናየው ዛሬ ስለ አኒሜከር ነው እና አኒሜከር በእያንዳንዱ እናያለን። አኒሜከር ዌብሳይቱ ጋር አሁን እንዳልኩት ኢንተርኔት ያስፈልጋል እና ሄዶ አኒሜከር ዌብሳይት ጋር ሄዶ እዛ ገብቶ ፊልሙን ሰርቶ ዳውንሎድ አድርጎ ከዛ መጠቀም ይችላል እና ያንን ዌብሳይት አካውንት ይኖራቸዋል። እነሱ ጋር ሄዶ አካውንት ከፍታሉ። እንደ ኢሜል በኢንተርኔት ላይ ሄዶ ኢሜል አካውንት መክፈት ይችላሉ እና እዛ ሄዶ ኢሜሉን ኢንተርኔት ላይ ነው የሚጠቀሙት
እና እሱ እዛ ኤንቫይሮንመንት ላይ የሚቀመጡ አሉ። ሶፍትዌር ሆኖ ዳውንሎድ አድርጎ ደግሞ ዲስክቶፕ ላይ መጠቀም የሚችሉት አሉ። የተለያየ አይነት አቀራረቡ ሶፍትዌሩ አቀራረቡ የተለያየ መንገድ ያቀርባል። አኒሜከር የሚባለው እዛ ዌብሳይት ላይ የሚሰራ ነው። ዛሬ እሱን ትንሽ ቪዲዮ እናያለን። ከዛ ደግሞ ኦፕን ቲዩንስ የሚባል አለ። ፔንስል ቱዲ የሚባል አለ። 2 ዲሜንሽን እና 3 ዲሜንሽን የሚባሉ አኒሜሽን አሉ። ስዕል ስንል በ2 ዲሜንሽን እና በ3 ዲሜንሽን 3 ዲሜንሽን ስንል ሰውነቱን እንደ ካርቱንነቱን ይወጣል። እንደ ስዕል ከስዕልነት ወጥቶ እና በሱ አይነት የሚታይ ከዛ ፕላስቲክ አኒሜሽን ፔፐር የሚባል ሶፍትዌር አለ። ከዛ ፖንቲዩን የሚባል ሶፍትዌር አለ። ስቴክስ የሚባል አለ። ኪሾት የሚባል አለ። K3D የሚባል አኒሜሽን አለ። አሁንም ፖንቲዩን አለ ትንሽ ለየት ያለ በ3D እና 2D የሚባለው መንገዶችን እሱን ሁለቱን አይ ይሄኛው በፔንስልድ 2D ነው። ከዛ ብሌንደር አለ። ከዛ ሳንፊግ አለ። አኒሜከር ምንድነው? እያንዳንዱን ገባ ብለን አንዳንዶቹን ሁሉንም ሳይሆን አንዳንዶቹን ገባ ብለን እናያለን። ምን አይነት ሶፍትዌር እንደሆኑ ምን አይነት ፕላትፎርም የሚባል አለ። ምን አይነት ፕላትፎርም አላቸው ነው። ይሄኛው አኒሜከር ፕላትፎርሙ ዌብ ብራውዘር ቤስድ ብቻ ነው ማለት እንደ ኢሜል ነው። ኢሜል ሄዶ ኢንተርኔት ላይ ገብቶ እንትን አለና ስለዚህ ኢንተርኔት ሰርቪስ ያስፈልጋል። እነዚህን ፕላትፎርም ለመጠቀም ግን በነፃ ፍሪ አላቸው። የፍሪ ቨርዥን አላቸው። ከፈለጉ አፕዴት ማድረግ ከፈለጉ የሚከፈል ቨርዥን አላቸው። በነፃ ከነፃ ወጣ ብሎ ደግሞ ጭማሪ አንዳንድ ነገር መስራት ከፈለጉ እሱን ከፍለው የሚሰሩበት ደግሞ እሱንም ኦፕሽን አለ፣ ምርጫ አለ። ዛጋ Animaker is a free animation software for beginners with easy drag and drop functions and an intuitive interface to match. There are 6 core type of videos you can make with Animaker. እና Animaker 6 አይነት ምርጫ አለ። 6 አይነት ቪዲዮ መስራት ይቻላል ከአኒሜከር ጋር የተያያዘና እሱን አንዱን ምርጫ ዛሬ እናያለን። አሁን ደግሞ 2D የሚባለው አለ። 2D ምንድነው ነው? ኢንፎግራፊክ ነው፣ ሃንድ ክራፍት ነው እና ዋይት ቦርድ 2.5D እና ቶፖግራፊክ እና 2D የሚባለው ስራ እነዚህን 5 ምርጫ 2D የሚባለው ሶፍትዌር ይቅርታ እነዚህ 5 ምርጫዎችን ያቀርባል። ብሌንደር ነው። አሁን ደግሞ ብሌንደር የሚባል ሶፍትዌር አለ። ፕላትፎርሙ ዊንዶውስ ማክ ኤንድ ሊነክስ ነው እና ዊንዶ የሚጠቀም ሰው ማክ የሚጠቀም ሰው እና ሊነክስ የሚጠቀም ሰው እነዚህን ዳውንሎድ አድርጎ ይሄን ሶፍትዌር መጠቀም ይችላል እና ለነዚህ 3 ፕላትፎርም የተሰራ ነው። ዩዘር ኦኬ ዩዝ Blender for a pro editor and creators እና ይሄንን ብሌንደርን ለመጠቀም በብዛት ጊዜ የሚጠቀሙት በብዙ አይነት በጣም ብዙ ስለ እንደዚህ ከአኒሜሽን ስራ ላይ ቁጭ ያሉ ሰዎች ብዙ ይጠቀሙታል። ብሌንደር ለእንደዚህ አይነት ስራ ብዙ ኦፕሽን ስላለ ቆንጆ ሶፍትዌር ስለሆነ ይመርጡታል። It supports modeling, rigging, animation, simulation, rendering, composing, and motion tracking. ብዙ ቪዲዮ ኤዲቲንግ and 2D animation pipelines. ምርጫው ይሄንን በሙሉ የሚያቅፍ ነው እና በጣም ብዙ ሰፋ ያለ ነው ምርጫው። The platform is a public project and creative form of all over the world contribute to its ongoing maintenance. እና እነዚህ ይሄ ኦፕን ሶርስ ይባላል። ኦፕን ሶርስ ማለት ይሄን ሶፍትዌር ማሻሻል የሚፈልግ ሰው ገብቶ ሬጂስተር መጀመሪያ ሬጂስተር ማድረግ ምን አለና እሱ ሬጂስተር አድርጎ እነሱ ናቸው የሚያሻሽሉት እንጂ ለመሸጥ ብለው የተሰራ አይደለም። እነዚህ ይሄ ሶፍትዌር ዲዛይነር የሚባሉ ሰዎች ገብተው በፍሪ ታይማቸው ስራ የሌላቸው ቀን ገብተው እሱ የሚሰሩበት ነው።
Okay, Blender features. አሁን ቅድም እንዳየነው ይሄንን በሙሉ ፊቸር ያደርጋል። ጭማሪም ይሄንን ነው። ቅድም ሬንደሪንግ አይተናል፣ ሞዴሊንግ፣ ከዛም ጭማሪ ስክላፕቲንግ ያደርጋል፣ አኒሜት ኤንድ ሪጊንግ ያደርጋል። ከዛ ደግሞ የሚቀጥለው ደግሞ ግሪስ ፔንስል ደግሞ የሚባል ሶፍትዌር አለ። ግሪስ ፔንስል ይሄን ያደርጋል። እዚህ ጋር ሁለቱን አብሮ ነው ያደባለቁ ማለት 5ኛ ጀምሮ ደግሞ የሚቀረው ሁለተኛ ለየት ያለ ሶፍትዌር ነው። ግሪስ ፔንስል የራሱ ሶፍትዌር ነው። ኦኬ ከዛ ደግሞ K3D የሚባል አለ። ፕላትፎርሙ ዊንዶውስ ኤንድ ሊነክስ ነው። ከአፕል ጋር አይሰራም፣ ከማክ ጋር አይሰራም፣ ግን ለዊንዶውስ እና ለሊነክስ እንደ ማክ ነው። ስለዚህ ፍሪ ኦፕሬቲንግ ሲስተም ስለሆነ ድረስ እሱን የሚጠቀሙ ሰዎች ይሄንን K3D የሚለው መጠቀም ይችላሉ። It specializes in polygonal modeling or approach to digital graphics that represents and approximate object surface using polygons. Okay, የተለያየ ሼፕ በሼፕ የሚሰሩ እና እንደዛ አይነት በሼፕ የሚሰሩ ኦብጀክት ጋራ ከዛ ጋራ መስራት የሚቻል ነው። ዲዛይን ፎር አርቲስት and software combined plug-in with a virtualization pipe and architecture. It adapts to the look and feel of the tools you integrate with it. እና ይሄም ሰፋ አሰራሩ ለአርኪቴክቸራል ምናምን አይነት ስራ ላይ መስራት የሚፈልጉ ሰዎች ቀለል ያለ ሶፍትዌር ከፈለጉ ይሄን መጠቀም ይችላል በነፃ ሶፍትዌር ስለሆነ። ኦኬ 3D features ምን አይነት ፊቸር አለው ነው? easy undo redo functions አለው። ከዛ a node based visualization pipeline means editor can create connections and combine for different elements እና ፊቸሩ በቀላሉ ስራውን በቀላሉ ዲዛይኑን እያዩ በምርጫ መስራት የሚችሉበት መንገድ ነው። work on one side of a model and mirror the other እና ግማሹን ሰርቶ ግማሹ ምን ይመስላል ሲያልቅ ማለት የሚችሉበት መንገድ አለ። ኦኬ ከዛ ደግሞ ኦፕን ቲዩን ነው። ይሄኛው እዚህ ጋር ኦፕን ቲዩንን አይተን እናቆማለን። ምክንያቱም ሰፋ ያለ ሰዓት ነው የምንፈጀው ሶፍትዌሩ ላይ እና ያ የቀረውን ሰዓቶች ለዛ እንሰጠዋለን። ፕላትፎርሙ እነዚህ ኦፕን ቲዩን የሚባለው ዊንዶውን መጠቀም ዊንዶ ያለው ሰው ማክ ያለው ሰውና ሊነክስ ያለው ሰው ይሄንን ዳውንሎድ ሊያደርግ ይችላል። ይሄን ሶፍትዌር እና መጠቀም ይችላል። እነዚህ የኢንተርኔት ላይ አይደለም ኮምፒውተር ላይ ዳውንሎድ አድርገው ኮምፒውተር ላይ መጠቀም የሚችሉት ናቸው። ኦፕን ቲዩን is one of the top free animation software for 2D videos. The open source software is free for both commercial and non-commercial use, so you can use it. እና እንደ ኦፕን ሶርስ ነው። ይሄንንም እና ሶፍትዌር ዲቨሎፐሮቹ ጊዜ ያላቸው ሰዎች ገብተው ጊዜያቸውን እዛ ላይ የሚሰጡ ናቸው እና በዛ መንገድ የተሰራ ነው እንጂ ሊሸጥ ተብሎ የተሰራ አይደለም። እዚህ ጋር እናቆማለን። እዚህ ጋር ትንሽ ቪዲዮ ልናይ ነው ስለ አኒሜከር የሚባለውን ሶፍትዌር በዌብሳይት ላይ የሚገኘውን እንዴት አድርገን አኒሜከር እንደምንሰራና አንዱን አጠር ያለው ቪዲዮ ነው የመረጥኩት። አኒሜከር ጋር የተያያዘ ብዙ ቪዲዮ ይሄ ራሱ እሱ ራሱ ብዙ ቪዲዮ ሰርቷል እና አንዱ ለፕሬዘንቴሽን የተሰራ ነው። ፕሬዘንቴሽን እንዴት ማቅረብ ይቻላል አኒሜተር ጋር አርጎ ሚላውን ከሱ ጋር የተያያዘ ነውና እሱን ልናይ ነው። You may be a student. ተማሪ ትሆናላችሁ አለ። Or a teacher. ወይንም አስተማሪ ትሆናላችሁ አለ። Maybe an employee. ኦፊስ የምትሰሩ ሰራተኞች ትሆናላችሁ አለ። Or a salesperson. Or እቃ ማሸጥ የምትፈልጉ ሰዎች ትሆናላችሁ አለ። Whoever you might be. ምንም አይነት ስራ ብትይዙ እና
አለ። If you are trying to make a presentation that will stand ይሄ ስለ ፕሬዘንቴሽን መስራት የሚፈልግ ሰው ሁሉ መጠቀም የሚችለው ነው አለ። out from your peers, then this video is for you. እና ፕሬዘንቴሽን የኔም ፕሬዘንቴሽን በቃል የምጠቀመው ምክንያቱም ለትራንስሌሽን ብዬ ቃሎች ነው፣ ግን በቪዲዮ የሚሰሩ አሉ። ዩቲዩብ ቪዲዮ ካያችሁ አኒሜት አድርገው ፕሬዘንቴሽን አድርገው ማቅረብ የሚችሉ መንገዶች አሉና ስለዛ ላሳያችሁ ነው አለ። Hi, I'm Joe from Team Animaker. ስሜ ጆ ነው እና ከቲም አኒሜከር የሚሰሩትን ሰዎች ሶፍትዌር የሚያቀርቡ ሰዎች እዛ ቦታ የምሰራ ሰው ነኝ አለ። In this video, we will see how to create an awesome presentation super. እና ይሄንን እንዴት አድርገው ይሄን ሶፍትዌር ተጠቅማችሁ ቆንጆ አኒሜከር አኒሜትድ የሆነ ፕሬዘንቴሽን መስራት እንደምትችሉ ላሳይ ነው አለ። Quick. Introducing Animaker Deck, a simple online tool to create አኒሜተር ዴክ የሚባለውን እሱን ተጠቅማችሁ መስራት ትችላላችሁ ፕሬዘንቴሽን አለ። stunning presentations. If your presentation normally looks like this, የኔ ፕሬዘንቴሽን ይሄንን ነው የሚመስለው እና በቀላሉ ነው እኔ ቃሎችን ለማቅረብ ነው የፈለኩት እንጂ ስለ ስዕሉን ዞር አድርጌያለሁ። ግን ለስዕልም ፕሬዘንቴሽን ተጠቅሞ አኒሜት መጠቀም የሚቻለው መንገዶች አሉ አለ። you will struggle to keep your audience's attention throughout your session. እና ኦዲየንሶቹ ማንበብ ብቻ ይሆንባቸዋል ያንን እና ስዕል ሲያዩ ግን ሀሳባቸውን ይጎትታል እና እንዲሰሙ ያደርጋል በዛውም እና ከዛ ጋራ ከስዕሉ ጋራ በአይን ማየትም እርዳታ ይሰጣል ማጥናት ላይ እና እሱን ለመጎተት ነው። So let me show you how we can look instead. ይሄ እሱ የሰራው አኒሜሽን ነው። ይሄንን ማድረግ ትችላላችሁ። ይሄ አኒሜሽን በቀላሉ ዩዘር ፍሬንድሊ የሚባላል። ዩዘር ፍሬንድሊ ብለው የሚያቀርቡት የሚጠቀሙት ሰዎች ይሄን ሶፍትዌር ሊጠቀሙ የሚገቡት ሰዎች ብዙ ቴክኒካል ስኪል እውቀት አያስፈልጋቸውም እና እውቀቱን ብዙ ስለ ቴክኒካል እውቀት ካላስፈልጋቸው በቀላሉ ዝም ብሎ ተጠቅሞ መሄድ የሚችሉበት መንገድ ያቀረቡት ነው። Yes, this is a presentation I made now እና ይሄ እኔ የሰራሁት ፕሬዘንቴሽን ነው አለ። on Animaker in just a few minutes. እና ብዙ ጊዜ አልፈጀኝም ቶሎ ብሎ በቀላሉ የሰራሁት ፕሬዘንቴሽን ነው አለ። Now let me show you how you can create the same yourself. Open your browser and visit the website animaker.com. መጀመሪያ ስትጀምሩ animator.com የሚለው ዌብሳይት ጋራ ሂዱ አለ። /deck. Click /deck የሚባለው ቦታ ሂዱ አለ። on the start now option and sign up. እና ከዛ ደግሞ ስታርት ናው የሚባለውን ጫኑና እዚህ ጋር ሳይን የሚለው ልክ እንደ ኢሜል እንደሚከፍቱ ሰዎች ራሳችሁ ገብተው ይሄን አካውንት መክፈት አለባችሁ አለ። በነፃ አካውንት ነው። For a free account. It will redirect you to the dashboard of አንዴ ከተጨረሰችሁ አካውንቶቹን ከተከፈተ በኋላ ሎጊን ሲያረጉ እዚህ ጋር ወስዳችኋል አለ። Animaker. Now select the create option on the left. እዚህ ጋር create option የሚባላል። እዚህ ጋር እንደምታዩት 5 ኦፕሽን ይሰጣል። እዚህ ጋር መጀመሪያ ቪዲዮ ክሬት ማድረግ ይችላል ሰው ወይንም ስዕል ጄፍ የሚባል ስዕሎች ክሬት ማድረግ ይችላል። ሶስተኛ ደግሞ ክሬት ካራክተር ማድረግ ይችላል። ማለት የራሱን ካራክተር አገጣጥሞ መስራት የሚችሉ መንገዶች አሉ። ከዛ ክሬት ቮይስ የሚባል ቦታ አለ። ከዛ ደግሞ መጨረሻ ክሬት ፕሬዘንቴሽን ነው እና ከነዚህ 5 ምርጫ አለው። ዛሬ የሚያሳየን ቪዲዮን አይደለም ፕሬዘንቴሽኑን ጋር ምን የሚወስደን እና ከዛ ነው የምንጀምረው። Followed by selecting create a presentation. The interface of Animaker Deck is simple to understand, right? ይሄ Animaker Deck የሚል ይሄ ቦታ ነው። እዚህ ጋር ይሄ ፕላትፎርም እዚህ ጋር ፕላትፎርሙን የምናየውና እሱ ቦታ ላይ በጣም ሲምፕል ነው። በቀላሉ ሰው ማገጣጠም የሚችልበት መንገድ አድርገው ያቀረቡት ነው አለ። Side you have the slide section. On the left is the library. በቀኝ ሳይድ እዚህ ጋር ባለው ሳይድ ስላይድ ሴክሽን ነው። እዚህ ጋር ስላይድ 1 ስላይድ 2 ስላይድ 3 ስላይድ 4 እያለ በዚህ ጋር መስራት እንችላለን የፕሬዘንቴሽን ስላይዱ። በዚህ ጋር ደግሞ በዚህኛም ሳይድ ምርጫ አለ።
And on the center, you have the currently selected slide and open. Any presentation starts with the title slide, which tells us what the whole presentation. ስንጀምር እንደ ሁሉም ፕሬዘንቴሽን ነው እንደ ፓወርፖይንት ፕሬዘንቴሽን ሁልጊዜ በኢንትሮዳክሽኑ ላይ የታይትሉ ነው። እኔ ፕሬዘንቴሽን ቅድም ያቀረብኩት የመጀመሪያው ፕሬዘንቴሽን ስሜን የሚነግር እና ስለሚያስተዋውቅ ነው ስለምን ወሬ እንደምናወራ ምን የሚለው እና ኢንትሮዳክሽን ታይትል ጋር እዛ ጋር ይጀምራል። Is about. Let's start creating the title slide for this presentation by adding an animation character to it. የመጀመሪያውን ስላይድን ጀምርና ምን ጀምረው ግን በአኒሜሽኑን የአኒሜሽንን ራሳችን ካራክተር የሚባለው አንድ አኒሜትድ የሆነ ሰው ራሳችን ልንፈጥር ነው አለ። Go to the character section on the library. እዚህ ጋር በዚህ ሳይድ እዚህ ጋር የሚታየው ላይብረሪ ይባላል። ትናንሽ በተኖች እና የተለያየ ነገር መስራት ሲፈልጉ እያንዳንዱን ጋር መሄድ አለብን። እዚህ ጋር የሰው ፊት ያለው ጋር እሱ ጋር ካራክተር የሚባለው ካራክተር ማለት የራሳችንን አኒሜትድ የሆነ ሰው ልንመርጥ ምን አይነት ሰው ልንሰራ ነው። ኦኬ Now you have two options. You can use ሁለት አይነት ምርጫ ይሰጠናል። መጀመሪያ እዚህ ጋር ያሉትን ሰዎች መጠቀም እንችላለን እና እነሱንም ማሻሻል እንችላለን ወይንም የራሳችንን ሰው መስራት እንችላለን። any of the pre-built characters over here, or you can build your own customized animation character. Let's see how to create a customized character. Open the My Character section. ካስተማይዝ ካራክተር ለመስራት እዚህ ከላይ እዚህ ጥቁሩ ላይ ጋር ያለው እዚህ ጋር ማይ ካራክተር የሚባለው እሱ ጋር ካስተማይዝ ካራክተር እዚህ ጫፉ ላይ ጫን አደረገ። ከዛ እነዚህ መጡ። ከዛ እዚህ ጋር ክሬት ዩር አቫታር የሚባለው ጋር ይደነላል ደረሰ። And click on this create your avatar. ከዛ አቫታር የሚለውን ጫነ እዚህ ጋር መጣ። Option choose a gender. ከዛ ከነዚህ ሶስት ይቀርጥ ምን አይነት ምንድነው ሴት ነች ወንድ ነው ህፃን ልጅ ወንድ ነው ህፃን ልጅ ነው የወንድ ወይም የሴት ህፃን ልጅ ናቸው እና ምን አይነት ካራክተር ትፈልጋላችሁ አለ። ምን አይነት ስዕሎች መፍጠር ትፈልጋላችሁ and the basic template and start. ወንድ አለ ያደገ ሰው ወንድ አለ ይሄን መረጠ። ከዛ ደግሞ ከዚህ ይጀምራል። ከነዚህ ምርጫዎች ወንዶች አሉ የተለያዩ ወንዶች ከየቱ መጀመር ትፈልጋለህ? ሰው እዚህ ጋር ደግሞ ከጠቆር ያለ ሰው አለ። Start building over it. Hairstyle, skin. ከዚህ ጋር ጀምሮ አሁን የራሱን አቫታር መስራት ይጀምራል። ሄር ስታይሉን ምን አይነት ጸጉር ስታይል ያስፈልጋል? Facial features, ምን አይነት ፊት ያስፈልጋል? ፊቱን ሰፋ ያለ እንትን ያለ እዚህ ጋር ያሉት በተኖች የተለያየ ምርጫ ይሰጣሉ። እዚህ ጋር ጢም አለው፣ እዚህ ጋር ፊቱን ድቡልቡል ፊት ሰፋ ያለ ፊት፣ እዚህ ጋር አፍ አለ፣ እዚህ ጋር አይን አለ፣ አይብሮ አለ። የፊቱን የተለያየ የአፍንጫውን የአይኑን የተለያየ ቦታውን እሱ መቀያየር ይቻላል። የፀጉር ስታይሉን የተለያየ ነገሩና ከዚህ ጋር ብዙ ምርጫዎች አሉ። ከዛ ደግሞ ልብሱን መቀየር ይቻላል የተለያየ ልብስ እና እንዴት ምን አይነት ስታይል ተብሎ ሰዎች መቀያየር ይቻላል። መነጽር ያርግ መነጽር ያውልቅ ጆሮ ትልቅ ይሁን ትንሽ ይሁን እሱን አይነት ምርጫ አለ። You can customize anything that you wish. With so many options to choose from, you can literally create billions of unique characters using this character builder. Once done, save your ካራክተሩ ከጨረሰ በኋላ እኔ ፎቶግራፊ እዚህ ጋር ካለው ጋራ እዚህ ጋር ሴቭ የሚባል አለ። እዚህ ጋር እሱን ሴቭ የሚለውን ጫኑታል እና ያንን ሲጫን ይሄ ይመጣል። ከዛ ሴቭ ሲባሉት ይሄንን ካራክተር ሰርቶ የጨረሰውን ካራክተር ያስቀምጥለታል፣ ሴቭ ያደርግለታል። character. Now get back to your project and hit refresh to find your new character. ከዛ ካራክተሩ ጋራ እዚህ ጋር ሲመጣ ማይ ካራክተር ጋራ ሲመጣ እዚህ ጋር ሴቭ አድርጎ ያስቀምጠዋል። In the My Character section of the library, you can select that character and use it in your presentation. ከዛ ሲጨርስ ፕሬዘንቴሽን ውስጥ ያን የሰራውን ካራክተር መጨመር ይችላል ወይንም የተሰራ ያስቀምጡትን እሱን መጠቀም ይችላል። For my presentation, however, I'm going to use a
እኔ ግን የምፈልገው እዚህ ጋር አይሆነ ይሄ ማይ ካራክተር የሚባለው እዚህ ውስጥ የተገቡ ናቸው ኮምፒውተሩ ኦልሬዲ የሚያቀርባቸው ካራክተሮች እዚህ ጋር የተቀመጡ ናቸውና ከዚህኛው መምረጥ ነው የፈለኩት ከነዚህ ኮምፒውተሩ ሰርቶ ያስቀመጣቸው ውስጥ አለ character that is pre-built and readily available in the library. After you select a character, on the right side, you can ይሄን ካራክተሩ እዚህ ጋር ሲያመጡት እነዚህ ምርጫዎች ይመጣሉ ከዚህ ምርጫዎቹን እንዴት አድርጎ አኒሜሽኑ እንደሚነቃነቅ ምርጫ አሉና ከሱ አንዱ መምረጥ ይቻላል You can see a new window. It contains all the actions that can be applied to your character. There are more than 500 different actions. You can use the search bar to find the right one. Let's change. ከዛ እዚህ ጋር ከፈለጉ ሰርች ባር አለ ታይፕ ሲያደርጉ አሁን የሚጠቁም ሰው ለአስተማሪ የተባለው ለተለያየ ነገር የተባለውን እሱን ያቀርብላቸዋል The background. To add colors to the background, click anywhere. ከለር ደግሞ ለመቀየር ከኋላ ያለውን ባክግራውንድ ማለት ከዚህ ነጭ የሆነው ባክግራውንዱ ነውና ከኋላ ያለውን ቦታ እሱን ቀለም ለማስገባት ምርጫ አለ መጀመሪያ እዚህ ጋር አንዱ ጋር ራቅ ብሎ አንዱ ጫፉ ላይ ኮርነሩ ላይ ጫን ቢያደርጉት በዚህ በማውሱን እዚህ ጋር ይወስደናል ከለር ቾይስ ጋር ይወስደናል አለ On the slide, you can see a new option. እና እዚህ ጋር ሄን ጫን ሲያደርግ ከለር ኦፕሽን እዚህ ጋር ሰጠን እዚህ ጋር ሁለት ምርጫዎች መጡ Appearing on the right. You can change the color over here. ከዛ ከለሩን እዚህ ጋር ሲጭኑት ይሄን ዊንዶ ይሄን መስታወት ከፈተ ከዛ ከዚህ ውስጥ ምርጫዎች አሉ አንዱ ምርጫ ወሰደና ሰማያዊ መረጠ You also have options ከዛ ደግሞ አድ ከለር የሚባሉ አሉ እሱም ጋር ምርጫዎች አሉ አለ to add multiple colors. ይሄ አድ ከለር ማለት ከአንድ በላይ እዚህ ጋር ይሄን መረጠ ከዛ ይሄን መረጠ ሁለቱም ደባልቆ አቀረበለት እዚህ ጋር ትንሽ እነዚህ ሰማያዊ ጀመረ ከዚህኛው ኮርነር ወደዚህ መጣና የለዘዘ መጣ ሁለቱም ተደባለቀ ቀለም ቃለለት But I want to add a 2D background to this slide. ግን እኔ አኒሜት ለማድረግ ነው የጀርባውን አኒሜሽን መጨመር ነው የሚፈልገው ስለዚህ ከዚህ ጋር ከላይብራሪ የሚባለው ቦታ ጋር ይሄድኩ ነው እዚህ ጋር አለ ከቲ የሚባል እዚህ ጋር ከቲ በታች እሱን ስጭን ሁለት እንትን 2D ባክግራውንድ ይሰጠኛል አለ For that, I'm selecting the background section of the library. ከዛ ይሄንን ስጭን እነዚህ ምርጫዎች መጥተኛል You have wide variety of options to choose. እና የተለያየ ምርጫዎች አሉ ቤት ጎን ውጭ ውሃ ጎን ምናምን የሚሉ እነሱ ምርጫዎች አሉ አለ I want a background looking like an office. So አሁን የምፈልገው ስለ ኦፊስ ባክግራውንድ ነው ስለዚህ እዚህ ጋር ጫነ እዚህ ጋር ሲጭን ኦፊስ ባክግራውንድ I'm opening this office section at the top. ከዛ እዚህ ጋር ይሄኛውን መረጠ ምን አይነት ኦፊስ ይባል ሰውየው እዚህ ጋር ፕሬዘንቴሽን ሲያቀርብ ባክግራውንዱን እሱን መረጠ You can also customize the background further by clicking over it. Once you click on it, a few more options will appear. እና ባክግራውንዱን እዚህ ጋር ጫን ባረገው ጭማሪ ምርጫ ያቀርብልኛል It is called the item menu and it has እና እዚህ ጋር እንደምታዩት እዚህ ጋር ምርጫዎች ከነዚህን የሚያሻሽል ምርጫዎች እዚህ ጋር ይሄ ብቅ አለ has an option called change color which allows you to edit the ቀለሙን መቀየር እንችላለን አለ colors of the background. እዚህ ጋር ይሄ መጀመሪያውን ሲጭን እዚህ ጋር ቀለም ምርጫ መጣለት ባክግራውንዱን ቀየረው ወደ ግሬ ቀየረው Now I'm going to add text to the scene. አሁን ደግሞ መሬቱን ደግሞ ቀለሙን ቀየር አረብ ከዛ አሁን ደግሞ እዚህ ጋር ቴክስት ማለት ጽፈት ሊጨምርበት ነው To add text, open the text section in the library. You have to አሁን ደግሞ ቲም ሚለውን እሱ ቴክስት ነው ጽፈት ጨምር የሚለው እዛ ጋር እሱን ትቶ ወደ ላይ ጫን አረግ two different options to add text. እና ሁለት አይነት መንገዶች አሉ ቴክስት ለመጨመር Pre-built text designs and custom እዚህ ጋር የራሳቸው ሰርተው ያቀረቡት ቴክስት ዲዛይኖች አሉ ወይንም ሰው ራሱ መፍጠር ይችላል ዲዛይኑን አለ customizable text boxes. Pre-built text designs እዚህ ጋር ደግሞ ሁለተኛው ዝም ብሎ ቃሎችና አንዱን ሲጭነው ቴክስት እሱን
እዚህ ጋር ራሱ መጻፍ የሚችለውን ቴክስት ያቀርብለታል። Or a good option for adding titles. Click on the design that you like and add the ከዛ መጀመሪያ ዲዛይኑን ምረጧል። ይሄንን ዲዛይን አለ። ከዛ ውስጡን ዲዛይኑን ገብቶ መጻፍ ይችላል። እዚህ ጋር የተጻፈውን ቀየረው ሌላ ነገር ሊጽፉበት ይችላል። text you want. ያው ቴክስቱን አሁን እየቀየረ ነው። ውስጡ ጫን ሲያደርግ እንትን ኪቦርዱን መጻፊያው እዛ ላይ ብቅ አለለት ገብቶ እየቀየረ ነው ጽፈቱ። Now I'm going to use the change color option in the item menu. አሁን ደግሞ እዚህ ጋር ገብቶ change color option ቅድም እንዳየኑ ቀለሙን ሊቀየር ነው። And change the color of all the objects present in this pre-built text design. As the last step for this slide, I want to animate both the character and the text. Right. To animate, click on the animate option over here. It will open the animation. ከዛ አሁን ደግሞ ይሄንን ቴክስቱን እና ሰውየውን አኒሜት ለማድረግ እዚህ ጋር አኒሜት የሚለውን እዚህ ጋር ዊንዶው ላይ ከላይ ያለውን ስዊች መጀመሪያ ጫን አድርጉታል። Panel. Each object will have two options to animate. ያንዳንዱ ኦብጀክት መጀመሪያ ይሄ ሰውየውን አኒሜት ላደርገውና ሁለት አይነት ምርጫ አለው። እዚህ ለሁሉም አይነት ይሄንን አኒሜት አርግ ይሄን አኒሜት አርግ የሚለውን እሱም ሁለት አይነት ምርጫ ይሰጣል። First option allows you to control when that specific object will appear. አንደኛው እንዴት ያንዳንዱ ኦብጀክቱ መቼ አፒር እንደሚያደርግ መጀመሪያ ይሄንን ሰውዬ በስንት ሰዓት ላይ ከፈቱት በኋላ በከስንት ደቂቃ በኋላ ብቅ ይበል ወይንም ምን ኪቦርዱን ጫን ሳረግ ብቅ ይበል የሚለውን እሱ መቼ ብቅ ይበል። Under the first option, we have 4 more options. Let's see how each of these options will. መጀመሪያው የሚለው ኦን ሎድ የሚለው አለ። አሁን አፒር የሚያደርገው ገና ፊልሙ ሲጀመር ኦልሬዲ ልክ ፊልሙ ሲጀመር የሚመጣ ነው። የሚቀጥለው ደግሞ ኦን ክሊክ አለ ማለት አንድ እንትን ይሄንን ኢንተር ኪውን ጫን ሳረገው ይዛን ጊዜ የሚመጣ ነው። Will work. If we select the option on click, when we present, the object will appear once we click. Let me show you how it works. I'm selecting the on click option for both the character and the text. So if I press አሁን ለኦን ክሊክ ኦፕሽን ለካራክተሩ ለዚህ ሰውዬና ለዚህ ቃሉን ኦን ክሊክ ኦፕሽን ላይ ነው ያደረገው። አሁን ላሳየን ነው እንዴት እንደሚሰራ። Now you can see first the slide appears and then on the first click the መጀመሪያ ስላይዱ እዛው ጋር አለ። አሁን የመጀመሪያውን ክሊክ ላይ ያደረግ ነው character appears ክሊክ ሲያደርገው ካራክተሩ መጣ እና እዚህ የጠቆመ ነው አለ። And on the second click the text appears. If you want the text ሁለተኛው ጊዜ ክሊክ ሲያደርግ ቴክስቱ መጣ። Text to appear first and the character to be appearing next, you can do that by shuffling their order in the animation. አሁን እዚህ ጋር የመጀመሪያውን ያስተካከለው ሰውየው ጋር ነው። የመጀመሪያው ክሊክ የሚሰጠው ለሰውየው ነው። ሁለተኛው ክሊክ የሚሰጠው ለጽፈቱ ነው። ከፈለገ ይሄ ደግሞ እዚህ ጋር እንትን ይሄንን ቦርዱን ስዕሉ ከቦርዱ ጋራ ቦርዱን ደግሞ ለየት ያለ ለብቻው አፒር እንዲያረግ ከፈለገ ሌላ ክሊክ ያደርጋል። አሁን መጀመሪያ ጽፈቱ አፒር እንዲያረግ ከሰውየው በፊት ከፈለገ ይሄን ወደ ላይ ይሄኛው ወደ ታች ማዛዞር አለበት ምርጫው። ስለዚህ እዚህ ጋር ያለው የመጀመሪያ ምርጫ ነው። ሁለተኛው ምርጫ ይሄ ነው። ይሄኛው የመጀመሪያ ምርጫ እንዲሆን ከፈለገ ወደ ላይ ከፍ ማድረግ አለበት ማለት ነው። Animation panel. Now I'm moving the text to the top of the order. ማውሱን ጫን አደረገና ጎተተው ወደ ላይ። ከዛን ጊዜ ሲያደርገው ሁለቱ ቦታ እንዲቀያየሩ አደረገ። And the character to the bottom. Let's present and see how this works. On the first click, አሁን ማየት ይችላል። መጀመሪያ ክሊክ ሲያደርግ ጽፈቱ መጣ። the text appears and on the second click the character appears. Like this by ሁለተኛ ክሊክ ላይ ሰውየው ብቅ አለ። using this order of the objects in the animation panel, we can control when an object should appear. If I select the option on load, the object will appear along with the slide. ኦን ሎድ ሲባል ልክ ስላይዱ ልክ እንደዚህ እንደ ከኋላ ያለው ስዕሎች እንዳሉት አብሮት አፒር አንድ የመጀመሪያ የዛን ጊዜን ብቅ የሚለው እና ከዛ በኋላ ብቅ እንዲል ሲያደርጉ ደግሞ መገልበጥ ይችላል። For example, if I select the on load option for the text and on click option for the character, ኦን ሎድ ኦፕሽን እና ኦን ክሊክ ኦፕሽኑን ለአንዱ ኦን ሎድ ነው፣ ጽፈቱ ኦን ሎድ ላይ ነው። አሁን ደግሞ ኦን ክሊክ የሚባለው ጫን ሳረግ አንድ ነገር ኪቦርዱን ጫን ሳረግ እንዲመጣ የሚለው ደግሞ እሱ ጋር ነው።
While presenting, the text appears earlier along with the slide as we gave onload option to it, and the character will appear once we click as we gave the on-click option አሁን ክሊክ ሲያደርግ መጣ አለ። to it. If we select this option after previous, this object will appear after the appearance of the previous object. For example, I am selecting the on-click option for the text and after previous option for the character. While presenting, the text appears first as you click. አሁን ኦን ክሊክ ኦፕሽን ሲባል ልክ መጀመሪያ አንዱን ያመጣል። ሁለት ጊዜ ክሊክ ማድረግ አያስፈልገውም። የሚቀጥለው ይሄን ካረገ በኋላ ይሄኛው ይቀጥላል ይሆናል። Click and then the character appears after that. ይሄንን አንዴ ክሊክ ካረገ በኋላ መጀመሪያ ይሄ ይመጣል። ከትንሽ ደቂቃ በኋላ ራሱ ይሄ ይመጣል። If I select the with previous option, it will appear together with the object previous to it. with previous option ማለት ከፕሪቪየስ ኦፕሽኑ ጋር አብሮ ነው ከማለት ይሄንን ቃል ስጭን አብሮት ይመጣል ማለት ነው። For example, I'm selecting the on-click option for the text. ይሄኛውን ኦን ክሊክ አረገው ይሄኛውን with previous option ማለት ይሄ ሲመጣ አብሮት ይመጣል ይሄ And with previous option for the character, which means the character is going to appear along with the text. So while presenting, first the slide appears and then once you click, the character will appear together along with its previous object text. For this presentation, I want all the objects to appear along with the slide when it loads. So I'm selecting onload for all the objects. እኔ የሚፈልገው ግን እነዚህን ኦንሎድ ብቻ እንዲመጡ ነው። ስለዚህ ምክንያቱም ጭማሪ ሊጨምር ነው። ጭማሪ ካራክተር እዚህ ውስጥ ሊያስገባ ነውና ስለዚህ እነዚህ አብረው እንዲመጡ ነው። ከዚህ ቀጥሎ የሚመጡትን ግን በተለያየ መንገድ እንዲመጡ ያደርጋል። Let's see how to use the second option. The second option allows you to add animation effect to the objects. There are ሁለተኛ ኦፕሽን አኒሜሽን ኦብጀክት መጨመር እንችላለን። a lot of animation effects to choose. አኒሜሽን ኢፌክት አኒሜት የሆኑ ኢፌክቶችን ሊጨምር ነው ለሳየን ነው። I'm selecting the move from left option for the text. አሁን ደግሞ አኒሜሽን ኢፌክት ማድረግ እንዴት አድርገው ከአንዱ ወደ አንዱ ኦብጀክትን ከላይ ከስላይድ ኢን ማድረግ እንደሚችል And enter from right option for the character. Let me present and show you how the አኒሜሽኑ አሁን ሊያሳየን ነው። ሰውየውን ከሌፍት ማለት ከግራ ቦታ ከዚህ ጋር ጀምሮ ወደ ቀኝ እንዲመጣ ነው። ይሄኛው ደግሞ ከቀኝ ቦታ ወደ ግራ ቃሎቹ ደግሞ ወደ ግራ እንዲገቡ ሊያሳየን ነው። These effects look. So based on the animation effects we gave, the character እና ይሄኛው ከቀኝ መጥቶ ይሄኛው ከግራ መጣ። entered from the right and the text moved in from the left. If you select this option apply to all objects, this specific animation effect will be applied. ይሄኛው apply to all objects የሚባለው ኢፌክቱን አንዴ መርጦ እሱን ስታይሉን ሁሉንም አንዴ ማስቀመጥ ይችላል። እና apply to all objects ማለት የሚቀጥለው ስላይድም እሱ ላይም እንደዚህ አይነት አፕላይ ማድረግ ይችላል። To all the objects in the current slide. And if you select this other option, የካረንት ስላይድ እያንዳንዱ ስላይድ ላይ apply this object የሚባለውን እሱን ኦፕሽን ይሰጣል። apply to all slide የሚባለው ደግሞ ጭማሪ ኦፕሽን ነው። ይሄኛው ለብቻው ነው። እዚህ አንዱ ስላይድ ላይ መምረጥ ይቻላል ወይንም ሁሉም ስላይድ ላይ መምረጥ ይችላል። apply to all slides. This animation effect will be applied to all the objects throughout your presentation. It's as simple as that. Let's create a new slide. Go to the slide section and አሁን ደግሞ ሁለተኛ ስላይድ እንዴት አድርጎ ክሬት እንደሚያደርግ ነው። እዚህ ጋር ከሄደም ስላይዱ ጋር ይመጣን ደግሞ እዚህ ጋር ፕላስ የሚባል አለ። አድ ስላይድ ነው። እዚህ ጋር ትንሽ ፕላስ ሳይን አለ። እሱ ጋር ጫን ሲያደርጉት ሁለተኛ ስላይድ ያቀርባል። click on the add slide option over here. But instead of adding a new slide and working from scratch, we can use this duplicate slide. ሁለተኛ ኦፕሽን ደግሞ ዱፕሊኬት ማለት ይሄንኑ ስላይድ እንደገና ሁለተኛ ስላይድ አድርገህ አቅርብልኝ ማለት ነው። እና እሱ ነው ወንም ባዶ ስላይድ የመጀመሪያ ባዶ ስላይድ ሁለተኛ ስላይድ አቅርብልኝ ነው። ሁለተኛው ደግሞ ያለውን ስላይድ ሁለት ጊዜ ሁለተኛ ገልብጥ ኮፒ አድርገህ ሁለተኛ አቅርብልኝ ነው። Option to recreate the current slide and edit over it. Let's start by changing the background. I'm going to the
ከዛ አሁን ደግሞ የሁለተኛው ስላይድ ጋራ ነው ሁለተኛው ስላይድ ሊያስተካክል ሊቀያየረው ነው background section and adding a new background. Let's ሁለተኛው ስላይድ ላይ ደግሞ ባክግራውንዱን ሊቀየር ነው change the background colors to match the previous slide. እና የባክግራውንድ ከለሩን የፕሪቪየስ ስላይዱን ጋራ እሱን ሊቀያየረው ነው አሁን ቀለሙን እየቀያየርን ባለፈው ይሄን መጀመሪያ ሌላ ስላይድ ዊንዶ መረጠ ከዛ አሁን ደግሞ ባክግራውንዱን ይሄን መስታወቱን እየቀያየረ As the next step, I want to edit the text. አሁን ደግሞ ቴክስቱን ሊቀየር ነው ቴክስት እዚህ ጋር የተጻፈውን እሱ ሊቀየር This time, I want to use the customizable text box. So I'm deleting the pre-built text design. አሁን ደግሞ እሱ ራሱ ይሄንን ዲዛይን አልፈልግም ዝም ብሎ ፕሌን የቅድም ቃሎቹን እንጽፍበት ቦታ ብቻ እንፈልገዋለን And adding a new text box from the text section. አሁን ላይብረሪ ጋር ሄደ እዚህ ጋር ላይብረሪ ጋር ሄደ ቴክስት ጋር ሄደ አሁን ከነዚህ ሶስቱ አንዱን ሊመርጥ ነው እንጂ ከዚህ ጋር ዲዛይን እንዲተወው ነው አሁን ሁለተኛውን መረጠ እዚህ ጋር ሄደር ሰብ ሄደር የሚለውን ሁለተኛውን መረጠ አሁን ደግሞ ዩዝ ታይም ኢፌክት የሚለውን ጻፈ Customize the font style, color. አሁን ደግሞ ፎንቱን ይቀየራል እዚህ ጋር ፎንት ምን አይነት ፎንት ይጠቀም ምን አይነት ቀለም ይጠቀም ለጽፈቱ ቀለሙ ጥቁር ነው አሁን በሌላ ቀለም መምረጥ ይችላል And size. ዘመነ ትልቅ ይሁን ትንሽ ይሁን እሱ መምረጥ ይችላል Let's change the action of this character to match the text. አሁን ደግሞ ስለ አክሽኑ ሊቀየር ነው ይሄ ሰውየውን እንዴት እንደሚነቃነቀው ጋር የሚለውን እሱ ሊቀየር ነው እሱ ሰውየው ለጫን ሲያደርግ ይሄ መስታወት መጣ አሁን ወርክ ነው ያለው ወርኪንግ ጋር ይሄድ Text in this current slide. I want him to look ወርክ ብቻ አይደለም ወርክ ማለት እየሰራ ነው ወርኪንግ ማለት እየሰራ ነው ወርክ ማለት ሊሰራ ነው ስለዚህ እሱ ሊቀያየረው ነው ቃሉ ሰውየው ምን እያደረገ ነው የሚለው look like he's working. አሁን የሚፈልገው ሰውየው እዚህ ጋር ቁጭ ብሎ ኦፊስ ላይ ሲሰራ እሱን መረጠ I'm using the search option to find the right action. እና ሰርች አክሽን የሚለውን እዚህ ጋር መርጦ እዚህ ጋር ሰርች አድርጎ ያገኘውን ነው እና ሳይዙን አሁን ትልቅና ትንሽ አድርጎ ሰውየውን አነስ ማድረግ ይችላል ተለቅ ማድረግ ይችላል እና እዚህ ጋር ቅድም እዚህ ጋር እንዳሳየው ትንሽ ወደ ኋላ ጎተት ሲያደርገው ወደ ኋላ እዚህ ጋር መስታወቱ ትልቅ ነበር እንደዚህ መስታወት ይሄን እዚህ ጫፉን ይዞ ጎተት ሲያደርገው ሊያሳንሰው ይችላል I'm using the search option to find the right action. We can use the object section to better the slide. The objects አሁን ደግሞ እዚህ ጋር ኦብጀክት የሚባል ከላይብረሪ ጋር ሄደና እዚህ ጋር ብርጭንጥቆ ቡና ሲጠጡ የሚያሳየው እሱን ጋር ሄደና ሌላ ነገር ሊመርጥ ነው እዚህ ጋር section will have simple objects like shapes to any kind of real life እና እዚህ ጋር ቅድም እንዳሳየ የተለያየ ኦብጀክቱን ቅድም እዛ ጋር ቢጽፍበት ብላክ ቦርድ አለ ቦርዱን እሱንም እዚህም ጋር ምርጫ ውስጥ ያገኙታል እና የተለያየ ነገሮች እዚህ ጋር ማግኘት ይችላል ወንበር አለ ጠረጴዛ አለ ምን አለ እሱንም እዚህም ጋር ማቅረብ ይችላል object like phones, tables, etc. I want to add a clock to this scene. አሁን እሱ ሰዓት ነው የሚፈልገው የግድግዳ ሰዓት ነው የሚፈልገውና እዚህ ጋር ክሎክ ብሎ ጻፈ ሰዓት ብሎ ጻፈ እዚህ ጋር ምርጫ መጣለት ያለውን አይነት ምርጫው እዚህ ጋር መጣና ክሎኩን አንዱን መረጠና ከዛ እዚህ ጋር ትንሽ አረጋው ትልቅ ሰዓት እንዳይሆን ትንሽ ቦታ ግድግዳ ላይ ተሰቀለ እንዲመስል Few of the objects have an additional animate option. እና እነዚህ አይነት ነገሮች ምርጫ አንዳንዶቹ ምርጫ አላቸው አለ እንደዚህ እዚህ ጋር ይሄንን ጫን ሲያደርጉት እዚህ ጋር ይሄን መስታወት ከመጣ እሱ ምርጫ ይባላልና ከዛ ውስጥ ምርጫዎች አሉ የተለያየ ነገር ለማድረግ Using that you can make your slides more interesting. Once you are done with adding እና ሰዓቱን መቀየር ይቻላል እዚህ ጋር እንደሚያደርገው እና ይሄንን ኦፕሽኑን ምን የተለያየ ነገር ምን ማድረግ እንደሚችል እዚህ ጋር ኦፕሽኑን ያሳየናል
እና አሁን ሰዓቱን እየቀየረ ነው። Adding all the objects to the slide, the final step is to fix the አሁን እዚህ ጋር ሲያዩ ሰዓቱ እየተሽከረከረ ነው። ዝም ብሎ ወደ ይሽከረከራል። animation option for all the objects. I am selecting onload option for all the objects. አሁን ደግሞ ይሄን የሚለው ይሄ ኦብጀክቶቹ እዚህ ጋር ጨማመራቸውን ሁሉንም ጽፈቱንም ሰውየውንም ሰዓቱንም እሱ ላይ እሱን ልክ እንትን ሲጀመር ኦንሎድ የሚባለው ቅድም እንዳየነው ካራክተሩን ኦንሎድ ላይ ይተዋል። Now I am going to repeat the same steps and complete the remaining slides in this presentation. I have completed creating all the slides. አሁን ይሄንን እንትን እንደዚህ ያረገ ቀስ ያረገ ያንዳንዱን ስላይድ ሰራ የፈለገውን ነገር እና አሁን ስላይዱን የጨርሰናል። እስኪ እንመልከት ምን እንደሚመስል የኔ ቪዲዮ አለ። This is the last slide of the presentation. Let's ደግሞ አምስት ስላይድ ነው ያስገባው። አምስተኛ ስላይድ ያለ ዮጋ የሚባል ዮጋ ሲያረግ ሰውየው ያሳያል። Let's make this slide a bit more interesting by adding some GIFs. Go to the images section over here and click. አሁን ደግሞ ጂፍ የሚባለውን ሊያሳየን ነው። እዚህ ጋር ከቲ በታች እዚህ ጋር ትንሽ ሰዓት ተራራ የሚመስሉ ሲሉ ጋር ሲሄዱ እነዚህ ምርጫዎች ይመጣሉ። ከዛ እዚህ ጋር ነው እሱ የሆነ ጣቱ። Click on the Giphy section. Animaker እዚህ ጋር ጂፊ የሚለውን እዚህ ጋር ሲመጣ ደግሞ ለየት ያለ ምርጫዎች ጭማሪ ሰጥቷል። deck is integrated with Giphy.com to provide you with tons and tons of GIFs. There are two እና እዚህ ጋር ምርጫዎች አሉ። ከፈለጋችሁ እሱንም መጨመር ትችላላችሁ። እኔ አንድ ስዕል እዚህ ጋር አብሮት ከዚህ ከዮጋ የሚሰራው ሰውዬ ጋራ አብሮት የሚሄድ አንድ ስዕል መጨመር ፈለኩ አለ። more categories under Giphy. One is the regular GIFs and the other one is the stickers. Stickers are GIF without background. ስቲከርስ ማለት ጄፍ ናቸው ግን ባክግራውንድ የላቸው ነጭ ናቸው። ከኋላቸው እዚህ ጋር ነጭ ናቸው ባክግራውንድ የላቸው። We are going to add a sticker to this slide. እና ስቲከር መምረጥ ይሄንን ባክግራውንድ ይዞለት ቁጭ ይላል። ሌላ ባክግራውንድ የለም የራሱ። ስለዚህ እዚህ ጋር ቢጨምር አንዱን ስዕል ይረዳዋል። ከስዕሉ አብሮት የሚሄድ ይመስላል። Using the search bar to find the right GIF. አንድ ጂፍ መረጠ። As the last step in creating this presentation, we are going to add transition effect between the slides. For that, we are going to use the add transition effect option. እዚህ ጋር ደግሞ add transition effect የሚለውን ከአንዱ ስላይድ ወደ አንዱ ስላይድ ሲሄድ እንትን ኖርማል እንዲመስል ማለት በትክክል እንዲሄድ የሚያደርገው እሱን ይጨምራል። Present between the slides. Try out among these different effects and select the one you like. እና ከዛ ጋር ስላይዱን እንደዚህ ከአንድ ወደ አንዱ ትራንዛክሽን ማድረግ የሚችልበትን መንገዶች ከነዚህ ውስጥ መምረጥ ይቻላል አለና አንዱን መምረጥ ይቻላል። ወደዚህ ስላይዱ እንዴት አድርጎ ስላይድ ያር ከአንዱ ወደ አንዱ ስላይድ ሲሄድ፣ ስለዚህ ይሄንን አንዱ ስላይድ ወደ አንዱ ሲሄድ ከታች ስዕሉ ከታች መጥቶ ወደ ላይ ይውጣ ቢባል ይሄ ነው። ስዕሉ ከላይ መጥቶ ወደ ታች ይሄድ ወይም ከዚህ ከጎን መጥቶ ወደ ከቀኝ መጥቶ ወደ ግራ ይሄድ፣ ከግራ መጥቶ ወደ ቀኝ ይሄድ ምርጫውን ያለው። Like instead of going to each slide and applying a transition effect, use this apply to all slides option. መጨረሻ ላይ መጨረሻውን ስላይድ አስተካክሎ ከዛ apply to all slide ማድረግ ይቻላል። እና ከዛ ይሄን መርጠሃል ወይ ሲለው አዎ ሲል እዚህ ጋር ጫቃሰም ወይን ጠጁን መጫን to apply the same transition effect to all the slides. አንዴ ፕሬዘንት ማድረግ ከፈለጉ ኮንፈርም የሚለውን ከጫኑ በኋላ ፕሬዘንቴሽኑን ያቀርባል አለ። ከዛ አሁን ፕሬዘንቴሽኑን ሊጨርስ ነው። እንዴት አድርጎ እንደሚጨርስ ሊያሳየን ነው። ይሄን ከሰራቸው በኋላ ፕሬዘንት የሚባለው እዚህ ጋር የኔ ቪዲዮ እዚህ ጋር ይዞት ነበር። ከላይ እዚህ በግራ በኩል ያለው እዚህ ጋር ፕሬዘንት የሚባል አለ፣ እዚህ ጋር ሼር የሚባል አለ እና ፕሬዘንት የሚባለውን ሲጭን እሱን ያስተካክለዋል አለ። Let's see how to present. Click on this present option at the top. It will open the slides in the present. እና ፕሬዘንት ኦፕሽን ሲያደርገው ስላይዱን ከፈተለትና ምን እንደሚመስል ያሳየዋል። Mode. Use the arrow keys on the bottom to move through the slides.
እና ከዛ ከአንዱን ስላይድ ከጨረሰ በኋላ አሮኪ አለ ኪቦርዱ ላይ ያለውን አሮኪ ጫን ሲያደርገው የሚያጠቁመውን ኪ ጫን ሲያደርገው ከአንድ ስላይድ ወደ አንድ ስላይድ ይሄዳል። Or you can simply click on your mouse or use the arrow keys on ማውስንም መጠቀም ይቻላል ይሄንን ከአንዱ ስላይድ ወደ አንድ ስላይድ ለመሄድ your keyboard to do the same. If you press escape, you will get back to the edit mode. ከዛ አይቶ ፕሬዘንቴሽኑ ጥሩ ከሆነ መሀከል ላይ escape ብሎ ያን escape የሚባል ኪ አለ እሱን ጫን ሲያደርጉት እዚህ ጋር ይመለሳል አለ። The share option over here. እዚህ ጋር ደግሞ share option አለ። Let's say you work in live collaboration. Just type in the mail ID and share this presentation with anyone with just a single click. እና ይሄንን ሼር የሚለውን እሱ ጋራ ስም ሰጥተው ታይፕ አድርጎ የሚፈልጉት ጋራ መስጠት ይቻላል አለ። Now you know the secret trick to create an awesome presentation. እና ይሄ አንዱ መንገድ ነው ፕሬዘንቴሽን ለማቅረብ አለ። ለዛሬ እዚህ አቆማለሁ።